ደግሞ ወደ ጹራ ዳሳ ኢየሩሳሌም አጠገብ ወደ ምትገኘው ውብ ትንሽ ከተማ አልፋለሁ። ባልደረባችን ተስፋዬ ቢሻው በከፍተኛ ሁኔታ እየተጠባበቀ ነው። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ተመልካቾች። አስቀድሜ እኮ ፕሮሞ አድርጌልሃለሁ እኮ ሰምተኸኛል አይደል? አዎ እንደውም በአጋጣሚ አሁን ጹራ ዳሳ ነኝ። ልክ ነህ ፋሲል። በጣም ጹራ ዳሳ ብቻ አይደለም እሷ ውበቷ ቴዲ አፍሮ ሮማታ ሄዳ አይተው ነበር አይደለም? ተመልካቾቻችን አስተያየት እየሰጡ ነው። ኢትዮጵያ ያሉ እስላሞች አንዳንዶቹ እንዳው በጣም ተቃውሞታል ይባላል። ግን የተለያዩ ክሊፖቹንም አይቻለሁ። እዚህ የእስራኤልንም ሰንደቅ ዓላማ ለብሶ በነጻነት ዋዜማ እናንተን አስደስቷችሁ ነበር። በኮንሰርቱ ላይ ተሳታፊ ነበር። እንዴት ነበር እስቲ ባጭሩ? በትክክል ፋሲል። እንግዲህ እንደማንኛውም ኢትዮጵያዊ እንደዚህ አይነት የፖፕ ንጉስ ተብሎ የሚጠራ ያው እንግዲህ ቴዎድሮስ ካሳሁን በጣም እንዴት ነው ሲጓጉ አድናቂዎቹ ጓጉተው ነበር። ስለዚህ ጉዳይ በእውነት በስነ ስርዓት የተከበረበት ሁኔታ ነው። እንግዲህ በዚህ አጋጣሚ ያው አስተናጋጆቹም እሱን እስራኤል ሀገር እንዲገባም ያደረጉ ከዛም አልፎ ተርፎ ፕሮግራሙ በስነ ስርዓት ኮንሰርቱ በስነ ስርዓት እንዲካሄድ የተደረገበት ሁኔታ በጣም ጊዜ ወስደው የሰሩበት መስሎ ነው የሚታየው። እንግዲህ ምን ያህል በኮንሰርቱ ተሳታፊዎች ነበሩ ማለትም? በጣም ብዙ ናቸው። አዳራሹ በጣም ትልቅ ነው። እንግዲህ ቴል አቪቭ የሚገኝ አዳራሽ ነው። እዛ አካባቢ አንጋር ነበር የነበረው። አዎ አንጋር 11 ወይ 11 ቁጥር በጣም ትልቅ አዳራሽ ነው። በጣም ሞልቶ ነበር። እንግዲህ በቀድሞ የገቡ ያው ስቴጁ አካባቢ እሱን ለማየት ቅርብ ሆኖ ለማየት ያደረጉት ጥረት በኋላ ላይ እንግዲህ ልክ እሱ ስቴጁ ላይ ወጥቶ ዘፈኑን እንግዲህ ሲጀምር ከኋላ የነበሩት የሱ አፍቃሪዎች እንግዲህ አንዴ ሆ ብለው ሲገቡ አንዳንድ መጥፎ ነገሮች ታይቷል እዛ አካባቢ። ምክንያቱም የመጨናነቅና አየር ማጣት ቀድሞ የገቡት ልጆች ጋር ይሄ ስቴጁ ላይ የማጣበቅ ሁኔታ እሱ መጥፎ ነበር። ያው እዛ አካባቢ የነበሩት አስተናጋጆቹ ይህን ነገር ለማስተካከል አልሞከሩ። ለዚህ አልጠበቁም እንደሚመስለኝ። በስነ ስርዓት ነው ስቴጁ ጋር እንግዲህ ከመድረስ በፊት የራሱ የሆነ የተወሰነለት ቦታ አለው። እዛ ጋር አስተናጋጆች አሉ። ግን እንግዲህ አንዴ ስሜቱ ሲገቡ የኛ ልጆች ከዛ ላይ ደግሞ ትንሽ ሞቀም ብሏቸዋል። እንዴት ነው መጀመሪያ የነጻነት ቀን ነው። ስለዚህ መደሰትና መዘናጋት አለ። አዎ ሰምቻለሁ ፋሲል። የእስራኤል ነጻነት ቀላውን አላከበረችም። በነገራችን ላይ ሰሞኑን ደጋግመህ ስናገር አንተ እንደውም እሳት ቃጠሎ ባለበት አካባቢ ነበርክ እና በድምቀት ነው የተከበረው። በጣም እንጂ ፋሲል ህይወት ለማዳን ሰው ቦታው ለቆ ሄደ እንጂ በዛም እንደውም ተመለሱ እኮ ምንም አልሆነም እኮ አካባቢ። ያው ደኑ አንዳንድ ቦታ ላይ ተቃጠለ። እስራኤል 77 ነጻነት በዓሏን በስነ ስርዓት ነው ያከበረችው። ሐሙስ ጠዋት ፓርኮች ሞልተው ነበር። እንግዲህ ያለውን ሁኔታ ያው የሚከታተሉ ከሆነ በአንዳንድ ጣቢያዎች ማየት ይችላሉ። እኛ በሚገባ ያሳየን አይደለም እንዴ? እኛ በሚገባ ያሳየን እኮ ሌላ ቦታ ስላካቸው የኛን ይከታተል። ደግሞ ወደ ኋላ ዩቲዩብ በመግባት እንደገና ይመልከቱ። ከሮብ ጀምሮ የነበረውን ተጨባጭ ሁኔታ ዛሬም 2 ጊዜ 3 ጊዜ ደጋግመን አሳይተናል። በተለይ ደግሞ አንተ ባለፈው ሳምንት መጨረሻ ዓርብ ዕለት ስለ ነጻነት በዓል አከባበር ካንተ ጋር ያደረኩትን ውይይት እንደገና መልሰን ቆርጠን አስተካክለን በዩቲዩብ ላይ ጭነነዋል። ስለዚህ ሄዳችሁ ማየት ትችላላችሁ የነበረው ሁኔታ እንደገና በድጋሚ ሁሉንም ፕሮግራም አንድ ሰዓት ከ15 ደቂቃ ፕሮግራም ማየት ካልፈለጋችሁ ወይም ጊዜ ከሌላችሁ የ10 ደቂቃ ተስፋዬ በሚገባ ያብራራው ማየት ይችላልላችሁ። ለማንኛውም ቴዲ ሰንደቅ ዓላማ አድርገውለት የሰንደቅ ዓላማችን ተከናንቦ ሲዘፍንም ለማየት ይችላል። እንዴት ነበር? በጣም ሁለቱ ሰንደቅ ዓላማዎች ሲውለበለቡን ያመሹት በዛን ሰዓት እንግዲህ የኢትዮጵያም ሰንደቅ ዓላማ ወደ ላይ ወጥቷል። እስራኤልም እንደዚሁ እንግዲህ ስሜታዊ የሆነ የእሱ አድናቂ ስቴጁ ላይ ወጥቶ ያው የእስራኤልን ሰንደቅ ዓላማ አልብሶታል። እሱም በስነ ስርዓት ነው የለበሰው። ምንም ያስቸገረው ነገር የለም። እንዳልከው ፋሲል በዓለም ላይ ዓለም ብቻ ሳይሆን አንዳንድ እኔን እንደሚመስለኝ ጠቅላላ እስላም ሃይማኖት ተከታዮች ሳይሆን አልፎ አይደለም አልፎ
አልፎ እኔም አይቼዋለሁ እንዴት በፍልስጤም ደም ላይ ሄዶ ይጨፍራል የሚል ንግግሮች የተናገሩ አንዳንድ እንደዚህ ያሉትን አይተሃል አንተም አይተሃል እንደዛ ያለው እንደዛ ብሎ ይጻፋል እና እንደውም በህይወቱ ላይ ስጋት እስከ ማድረስ ድረስ ትመጣለህ አዲስ አበባ እናሳያለን የምን ፉከራ ሁሉ ተናግሯል አዲስ አበባ እናሳያለን እንደ አዲስ አበባ እኮ እኩልነት ያለባት ነፃነት ያለባት ህግ ያለባት ሀገር ነች ምን ጊዜ የታወቀ ነው አክራሪ እስላም ኢትዮጵያ ውስጥ በምንም አይነት ሁኔታ ላይ መውጣት የማይችልም ስለዚህ ያወቁት ዝም ብሎ ማስፈራራቱ ቦታ ያለው መስሎ አይታየኝም ሁለተኛ ነገር አንድ ምለው ነገር አለ ተስፋዬ ሁሉ ጊዜ የምናገረው ነገር መልስ ሲታጣ ወይ ስድብ አለ ወይ ዛቻ አለ መልስ ሲጠፋ መከራከር ሲያዳግት ይሄንን እዚህ ላይ እናቆምና 1 ደቂቃ 2 ደቂቃ ያህል ጊዜ ስለቀረችን ተጨማሪ ዜናዎችና መረጃዎች አስቸኳይ ካለ ለምሳሌ ስለ አዛው ወታደሮች ሚሊዮን ወይም ተጣባቂነት ስለመጣራታቸው የምትለው ካለ እንግዲህ በሰፊው ተናግራችሁታል ፋሲል በአሁን ሰዓት በእውነት ዛሬ በአጋጣሚ ስድሮት ከተማ ነበርኩኝ ተዋክ አስቀድመ ተናገርኩ ምልህ ለዚህ ነው ምንድነች እንደነች ተመልካቾቻችን ስድሮት ከተማ አዛድ ምብር አካባቢ የሚገኝ ከተማ ነው እሺ ቀጥል እንዳልከው እንግዲህ እንቅስቃሴዎች ይታያሉ እዛ አካባቢ የነዋሪዎቹ አሁንም ምንም ያለ ምንም ስጋት እንደውም ዛሬ እሁድ የገበያ ቀናቸው ስለሆነ ሲገበዩና ሲንቀሳቀሱ ታያለ ግን አልፎ ደግሞ ያው ከዚህ ሰሞን አነጋጋሪ የሆነው ይሄ ጦርነት በተስፋፋ ቁጥር እነዚህን አካባቢዎች እንደገና ለጦርነቱ አመቺ እንዲሆን እንደገና ያስለቀቃና አስለቀቅ የሚል ንግግሮች ተናግረው ነበር ከዚህ እንግዲህ ከዚህ 2 ሳምንት ውስጥ እንደገና በአዲስ መልክ ከነሱ ከሐማስ ስጋት ሳይሆን የአካባቢው ድምጽ የሚሰማው ድምጽ በጣም ኃይለኛ ነው የጦሩ እንግዲህ ጦርነት ሜዳ አካባቢም ስለሆኑ የሚሰማው ድምጽ በጣም ኃይለኛ ነው ለነሱም ትንሽ እንዲታገሱና ሌላ ጸጥ ያለበት ሰፈር ለመውሰድ እንደ አይነት ንግግሮች የተነገሩ ነው አንዳንድ የስድሮት ነዋሪዎችን ጧት አናግሬ ነበር እና ይሄ ሁኔታ እንዴት እንደሆነ እንደውም ብዙ አቅማቸው ደካማ የሆኑ ሰዎች ናቸው የሚንቀሳቀሱት ድሮት እንግዲህ እንዳልከው ያው ጠረፉ አጠገብም ስለሆነች በየ5-4 ሜትሮች ላይ እንደዚህ መከላከያ የተገነቡ ግንቦች አሉ እዛ ውስጥም የሚቀመጡበትና ምንም እኛም ያስፈራን ነገር የለም በአሁን ሰዓት ሰሜን ጋዛ እንደነበረችው አይደለችም እንደገናም ደግሞ ጦር ሰራዊቱ ከጠረፉ ወደ ውስጥ ገብቶ ያለበት ሁኔታ ስላለ ምንም አይነት ስጋት የለም ያው ድምጹ ይረብሸናል ግን ቢሆንም የኛ ጦር ስለሆነ ምንም አይነት ስሜት አይሰማንም ነው የሚሉት አንተ እነሱን ያናገርክ ታያለ ሄሊኮፕተሮች ያልፋሉ ድምጻቸው በጣም ኃይለኛ ነው የጦር አውሮፕላኖች ያልፋሉ ድምጻቸው በጣም ኃይለኛ ነው ስትመለከተው ያለውን ሁኔታ ስትመለከተው ዝግጅት መኖሩን ከፍተኛ ዝግጅት መኖሩን ለማየት ይችላል በጣም እንግዲህ ዛሬ ከሚደረገው ስብሰባ ጋር ተያይዞ ከተወሰነው ውሳኔው ጋር እርግጠኛ ነኝ እንግዲህ ጋዛ እንግዲህ ጦር ሜዳ ላይ በአሁን ሰዓት ላይ ጦር እንግዲህ የተጠሩት እነዚህ ተጠባባቂ ወታደሮች ሁሉም ያውቃሉ እኔም አውቃቸውም አንዳንድ ልጆች አሉ ከዚህ በፊት አስተካክለው ነበር ያው መታቃቸው ልጆችም ይጠራሉ በተጠባባቂነት አዎ ተዋጊዎች አሉ ያው ተነግሯቸው ነበር ከመጠራታቸው በፊት የትም ቦታ እንዳይሄዱ እንደውም እዚህ ሀገር እንዲቀሩ አንዳንዶቹ ወደ ውጭ ሀገር እንዳይሄዱ ወደ ውጭ ሀገር እንዳይሄዱ በቃና ይሄው እዚህ ሀገር እንዳሉ ተጥሪ ተጠርተዋል እንደሚገቡና በስነ ስርዓት ጦር ሰራዊቱ እቅድ እንዳለው ምን አይነት ስራዎች እንደሚሰሩ በአሁን ሰዓት የሚደረገው ግን የምድር ጦሩ ወደፊት ከመግፋቱ በፊት የአየር ኃይልና የባህር ኃይል በጣም ጥሩ ስራ እየሰሩ ነው የአካባቢ በእውነት እንዴት ነው የአካባቢው ህዝብ ነው አሁን ይሄ የምግብ እጥረት ምናምን ይያሉ የሚናገሩት እንደውም ከሰሞኑ ያው ከትላንት ወዲያ ባለሳሳት አርብ ወይም ሐሙስ ይሆናል ከአውሮፓ የመጣች መርከብ የምግብ ይዛ ወደ ጋዛ ለማለፍ የተመታሽ መርከብ አለች ምግብ ይዛ ለማለፍ አይደለም ፕሮቮኬሽን ለመፍጠር ነው ለምግቡ አይደለም ግን 2000 ኪሎ ሜትር ርቀት ላይ የተመቱት ይኸውልህ ያጠቃለል ነው እንግዲህ የጊዜ ሁኔታ ነው ተስፋዬ በጣም አመሰግናለሁ መልካም ቀን ፋሲል በጣም አመሰግናለሁ ነገ በሰፊው ደግሞ መነጋገርባቸው